ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በማይጨው ከተማ የለምለም ካርል ሆስፒታል ሰራተኞች ስራቸውን አቆሙ። በደቡብ ትግራይ ራያ ዞን ማይጨው ከተማ የሚገኙ የለምለም ካርል ሆስፒታል ሰራተኞች ለወራት የዘገየው የደሞዝ ክፍያ ባለመፈጸሙ ምክንያት ስራ የማቆም እንቅስቃሴ መጀመራቸውን ገልጸዋል። ሰራተኞቹ ስለወሰዱት እርምጃ በሰጡት መረጃ ለረጅም ጊዜ በዘገየው የደሞዝ ክፍያ ምክንያት ኑሯቸውን መምራት ባለመቻላቸው ከዛሬ ሚያዝያ 29 ቀን 2018 ዓ.ም ጀምሮ ስራ ለማቆም እንደተገደዱ አስታውቀዋል። በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ ተመሰረተ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ ተመስርቷል። ተከሳሾቹም አንደኛ አቶ ዲባራ ፉፋ፣ ሁለተኛ አቶ ሹማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሻ የለገነት፣ ዘጠነኛ አቶ ይልቃል የኔሰው፣ አስረኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ እስማለ ምህረቱ፣ 12ኛ አቶ አባይነ ሐወልና 13ኛ አቶ ብስራት አበባው ናቸው ተብሏል። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ ተመላክቷል። የክስ መዝገቡ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎትም ቀርበዋል። አንደኛ፣ ሁለተኛና ሶስተኛ ተከሳሾች እንደ ቅደም ተከተላቸው የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እና የነዳጅ አቅርቦትና ስርጭት ክትትል ባለሙያ ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የፍቃድ አሰጣጥ መመሪያ መተላለፋቸው በክሱ ተመላክቷል። ሶስቱ ተከሳሾች በግል የስራ ዘርፍ ከተሰማራችው ሰባተኛ ተከሳሽ ጋር በመመሳጠር 466058 ሊትር ነጭ ናፍጣ ያለአግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ ማድረጋቸው በክሱ ላይ ተጠቅሷል። በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ስልጣንን ያለአግባብ መገልገል ከባድ የሙስና ወንጀል ፈጽመዋል ሲል አቃቢ ሕግ አስረድቷል። በሌላ በኩል በሁለተኛ ክስ አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳጠር ስምንተኛ ተከሳሽ በድምሩ ከ1 ሚሊዮን 284 ሺህ ሊትር በላይ ነዳጅ ያለአግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርገዋል ብለዋል። በዚህም አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለአግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በሶስተኛ ክስና ዘጠነኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ ከህግ አግባብ ውጪ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት ማድረሱን ክሱ ያመለክታል። በዚህም መሰረት አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙት ስልጣንን ያለአግባብ መገልገል ከባድ የሙስና ወንጀል ተከሰዋል። በአራተኛው ክስ ላይ 11ኛ፣ 12ኛና 13ኛ ተከሳሾች የነዳጅ ጭነትና ግዥ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጣስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠረው ማድረጋቸው ክሱ አመላክቷል። በዚህም መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስትን ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በአምስተኛ ክስ ላይ 11ኛ ተከሳሽ የኢፌድሪ የወንጀል ህግ አንቀጽ 346 የብሔራዊ ባንክ መቋቋሚያ ወይም ማሻሻያ አዋጅ ቁጥር 1359/2017 አንቀጽ 51 ንዑስ አንቀጽ 1 እንዲሁም ብሔራዊ ባንክ ያወጣውን መመሪያ ቁጥር FXD/04/2024 አንቀጽ 22 ንዑስ አንቀጽ 8 ለስር ላይ የተመለከተው በመተላለፍ ክስ ተመስርቷል። በዚህም ተከሳሹ በእለቱ ለመያዝ ምንም አይነት ፍቃድ ሳይኖረው መጋቢት 30 2018 ዓ.ም ከቀኑ በግምት 10 ተኩል ሰዓት ሲሆን ከፍርድ ቤት በስልክ በተገኘ የብርበራ ፍቃድ ቂርቆስ ክፍለ ከተማ በሚገኘው የመኖሪያ ቤቱና በቢሮ ላይ በተደረገ ብርበራ አንደኛ 58503 የአሜሪካን ዶላር፣ ሁለተኛ 6250 ዩሮ፣ ሶስተኛ 630 የእንግሊዝ ፓውንድ አስቀምጦ የተገኘ በመሆኑ በፈጸመው በህገወጥ መንገድ የውጭ ሀገር ገንዘብ ያለ ፍቃድ መያዝ ወይም ማስቀመጥ ወንጀልም ተከሷል። ፍርድ ቤቱ የክስ መቃወሚያ ለመስማት ለግንቦት 10 ቀጠሮ መያዙም ፋና ዘግቧል።
በአዲስ አበባ ከባህል ያፈነገጡ ተግባራትን በሚፈጽሙና ህገወጥ ማሳጅ ቤቶች ላይ ጠንካራ እርምጃ እየተወሰደ መሆኑ ተገለጸ። በመዲናችን አዲስ አበባ በማሳጅ ቤት ስም ተሸፍነው በድብቅ የስነ ምግባርና የህግ ጥሰት በሚፈጽሙ እንዲሁም ፍቃድ ሳይኖራቸው በሚንቀሳቀሱ ጤና ነክ ተቋማት ላይ ሰፊ የቁጥጥር ዘመቻ መጀመሩን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ባደረገው ከፍተኛ ክትትል 4105 በሚሆኑ ጤና ነክ ተቋማት ላይ ድንገተኛ ፍተሻና ቁጥጥር ያደረገ ሲሆን በዚህም በርካታ ግድፈቶችን መገኘታቸው ገልጿል። የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው እንደገለጹት በርካታ ህገወጥ ማሳጅ ቤቶች የጋራ መኖሪያ ቤቶችን ማለትም ኮንዶሚኒየሞችንና የውስጥ ለውስጥ ሰፈሮችን እንደ መደበቂያ በመጠቀም ፍቃድ ሳይኖራቸው ተግባራቸውን ሲያከናውኑ ተደርሶባቸዋል። እነዚህ ተቋማት ከማሳጅ አገልግሎት ባለፈ ከባህል ያፈነገጡና ህገወጥ የሆኑ ድርጊቶችን በድብቅ ሲፈጽሙ እንደነበርም ተጠቁመዋል። በቁጥጥር ወቅት ደንብና መመሪያ ጥሰው በተገኙ ተቋማት ላይ ባለስልጣኑ የሚከተሉትን እርምጃዎች ወስዷል። 211 ተቋማት ጠንካራ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። 18 ተቋማት ሙሉ በሙሉ እንዲታሸጉ ተደርጓል። 229 ተቋማት እንደ ጥፋታቸው ደረጃ የተለያዩ አስተዳደራዊ እርምጃዎች ተወስደባቸዋል ተብሏል። ባለስልጣኑ ይህንን እርምጃ የወሰደው የህዝብን ጤና ለመጠበቅና የከተማዋን ሰላምና ስነ ምግባር ለማስከበር እንደሆነም ገልጸዋል። በተለይም ፍቃድ ኖሯቸው ከተሰጣቸው የስራ ዘርፍ ውጭ የሚንቀሳቀሱና በድብቅ የሚሰሩ ተቋማትን ወደ ህጋዊ መስመር ለማስገባት ጥራቱ እንደሚቀጥልም ተመላክቷል። እንደ መናኸሪያ ኤፍኤም ዘገባ ዳይሬክተሩ እንዳሉት ይህ ስራ ውጤታማ እንዲሆን የህብረተሰቡ ሚና ከፍተኛ መሆኑን ገልጸው ነዋሪዎች በአካባቢያቸው የሚመለከቷቸውን አጠራጣሪና ህገወጥ ተግባራት ለባለስልጣኑ ወይም ለጸጥታ አካላት ጥቆማ እንዲሰጡም ጥሪውን አቅርበዋል። ኒውክሌር ከማበልጸግ ማንም አያስቆመንም ስትል ሰሜን ኮሪያ አስታወቀች። ሰሜን ኮሪያ በዓለም አቀፉ የኒውክሌር መሳሪያዎች ስርጭት መከላከያ ስምምነት ማለትም ኤንፒቲ እንደማትገዛና የኒውክሌር ባለቤትነት ደረጃውም የማይለወጥ መሆኑን አስታውቃለች። በተባበሩት መንግስታት ድርጅት የሰሜን ኮሪያ አምባሳደር ኪም ሶንግ በኒውዮርክ አሜሪካ እየተካሄደ ባለው 11ኛው የኒውክሌር መሳሪያዎች ስርጭት የመከላከያ ስምምነት ግምገማ ጉባኤ ላይ ባደረጉት ንግግር ሀገራቸው ከስምምነቱ ውጭ መሆኗን አስታውቀዋል። አምባሳደሩ አሜሪካና አንዳንድ ምዕራባውያን ሀገራት የሰሜን ኮሪያን የኒውክሌር ፕሮግራም በጉባኤው ላይ ማንሳታቸው የሉዓላዊነት መጣስና እፍረት የለሽ ድርጊት ይሉ ኮንነውታል። ሰሜን ኮሪያ የኒውክሌር ኃይል መገንባቷን በህገ መንግስቷ ጭምር ያጸደቀች በመሆኑ የውጭ ኃይሎች ጫና አቋሟን እንደማያስቀይረው ገልጸዋል። ፒዮንግያንግ በፈረንጆቹ 2003 ከኒውክሌር ስምምነት መውጣቷን በይፋ ያስታወቀች ሲሆን ከዚያ ጊዜ ጀምሮ 6 የኒውክሌር ሙከራዎች ማድረጓ ይታወሳል። ይህ መግለጫ የወጣው በኮሪያ ልሳነ ምድር ያለው ውጥረት በከረረበትና ሰሜን ኮሪያ ከሩሲያ ጋር ያላትን ወታደራዊ ትብብር እያጠናከረች ባለችበት ወቅት ነው ተብሏል። የተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ ሰሜን ኮሪያ ወደ ስምምነቱ እንድትመለስና የኒውክሌር መሳሪያዎቿን እንድታስወግድም በተደጋጋሚ ሲወተውቱ ቆይተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ